إذا سألك عني عبادي عني فإني قريب قل لهم على فإني قريب مباشرة ጦም ትልቅ ኢባዳ ስለሆነ ጦም የጦመ ሰው ወደ አላህ የቀረበ ነውና ከጦም በኋላ ዱዓ ማድረግ አስፈላጊ ስለሆነ ነው ተብሏል። እውነት ነው። ያዘዝኳቸውን እሺ ብለው ይስሩ፣ የከለከልኳቸውን ይከልከሉ። ያ ከሆነ ቅርብ ነኝ። በቃ አሁን በሺ የሚገሉ ሞልተዋል። እነዚህ እንኳን ቢመለሱ አላህ ይምራቸው። ተጠየቁት ማለት የሚፈልጉትን ነገር ለማግኘትና ለስኬት ለመብቃት ከፈለጉ በዚህ መልክ ይቅረቡኝ፣ እኔ ቅርብ ነኝ እሰማለሁኝ ይላል ማለት ነው። እኔ ያዘዝኳችሁን ፈጽሙ፣ እኔ የከለከልኳችሁን ተከልከሉ። እኔ ደግሞ ከዛ በኋላ ስትለምኑኝ ደግሞ እሰማቸዋለሁ፣ አጠፋውን እሰጣለሁ እያለ ነው። በዛ ጊዜ ጾማችሁን ስትጾሙ እናንተም ደግሞ ለእኔ ብላችሁ እየተቸገራችሁ እኔ ደግሞ የእናንተን ጉዳይ የማላወጣበት ምክንያት የለም። በዛ ሰዓት ጠይቁኝ። አንዳንዱ ደግሞ ያንተ የጠየቀውን ትቶ ሌላ ነገር ይሰጠዋል። ለሱ የሚበጀው ያ ነው ብሎ ነው ማለት ነው። ቁርአን 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 ቁርአን። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላህ ወዓላ አሊሂ ወሰሕቢሂ ወመንዋላህ አማ በዕድ። የተከበራችሁ የአፍሪካ ቲቪ የበይናት ፕሮግራም ተከታታዮች ዛሬም መሻይኾቻችን አብረውናሉ። ሼክ ሰዒድ አሕመድ ሙስጠፋ፣ ሼክ መሐመድ ሐሰን ፈድሉ፣ እኔም ጓደኛቸው አብሬ ከእናንተ ጋር ትንሽ ሱረቱል በቀራ ከ186ኛው አንቀጽ ላይ ተነስተን የሚቀጥሉትን አያዎች እናያለን። አላህ ሱብሓነሁ ወተዓላ ያው በጾም ሂደት ላይ ነው ያለ ነው። ጾም ጋር ተዛምዶ ያላቸውን ነገሮች ያነሳል። ወኢዛ ሰአለከ ኢባዲ አኒ ባሮች ስለ እኔ ሲጠይቁ ይላል። ነቢዩ ነው የሚያናግረው። ረሱላላህ ኢዛ ሰአለከ ኢባዲ አኒ አቀሪቡን ረቡና ፈኑናጂ አም በዒዱን ፈኑናዲ ብለው ሊጠይቁ ይችላሉ አለ። ለዚህ ጥያቄ ለእኔ ሀውለው አንተ እንዳትመልስ ይላቸዋል። ሱብሓነላህ። እና እንግዲህ ሰሃቦች ብዙ ጊዜ ቀሪበል አህዲ ስለሆኑ በተለይ ስለ አላህ የሆነን ነገር ሁልጊዜ ይጠይቃሉ። እና ጩኸን ተጠራ ነው ሩቅ ያለ ሰው ነው ጩኸ የሚጠራው፣ በቅርብ ያለ ሰው ደግሞ ሹክ ሹክ ነው የሚባለው። እና እንዴት ነው አላህ ማአኩም ተተባለ ያው አብሮን አለ ባናየውም በምስጢር ብንነግረው፣ ወይም ደግሞ ያው እንደማናየው እንደ ሩቅ ከሆነ ደግሞ ጮኸን ማንኛውን እንጠቀም የሚል ጥያቄ እንደሚያነሱ ገና ሳይጠይቁ ሊጠይቁ ነው ብሎ ይነግራቸዋል። እንዲህ አይነት ጥያቄ ሊያመጡ ነው። ይህ ጥያቄ ሲመጣ ለእኔ ተሐውለዋል ጥያቄውን ይላቸዋል። እንዳትመልስ። ኢዛ ሰአለከ አኒ ዒባዲ አኒ ፈኢኒ ቀሪብ ቁል ለሁም አላለም እዚህ ላይ ፈኢኒ ቀሪብ ሙባሸረተን። ጥያቄው ሲቀርብ ቀጥታን የመልሰዋለሁኝ ብሏቸዋል። ወዲያውኑ ጥያቄውን እንደጠየቁ ፈኢኒ ቀሪብ አያቱ ወረድ የቁሉላህ ፈኢኒ ቀሪብ እኔ ቅርብ ነኝ ለእናንተ ብሏል፣ አታዩኝም እንጂ። ኡጂቡ ዳዕወተ ዳዒ ቅርብ ከመሆን የተነሳ የተጣሪን ጥሪ በቅርብ ሰማለሁኝ። ኢዛ ዳአኒ በሚጠራይ ጊዜ ፈሊየስተጂቡ ሊ። ስለዚህ ድምፁን ከፍ አድርጎ መጥራት ወይም መንሾካሾክ ሳይሆን ጉዳዩ እናንተ እንዲሰማችሁ ሁናችሁ ጥሩኝ። የእናንተ ጸባይ ነው የሚያቀርበኝም የሚያረቀኝም። ፈሊየስተጂቡ ሊ እነሱ መጀመሪያ የኔን ጥሪ ይስሙ። ወደ እስላም ጠርቻቸዋለሁኝ፣ ይህሺ ሰሚዕና ወአጧዕና አስለምና ይበሉ። ያዘዝኳቸውን ይሽ ብለው ይስሩ፣ የከለከልኳቸውን ይከልከሉ። ያ ከሆነ ቅርብ ነኝ። በቃ መጮህ አያስፈልግም። እርበዑ አላ አንፉሲኩም አሉ ፈኢነኩም ላ ተድዑነ አሰመ ወላ በዒደ። ሩቅ ወይም ደንቆሮ አይደለም የምትጠሩት፣ አብሯቸው ነው ያለው። ጉረሮቸው ውስጥ የሚላጥ መጮህ አያስፈልግም። ዋናው ግን አላህ እንዲሰማችሁ ከሆነ አላህ ሱብሓነሁ እንተንሱሩላህ እንሱርኩም እንዳለው ስሙኝ ልስማችሁ ነው እያለ ያለው። ድርድር እናንተ ስሙኝ የምለውን የኔን ጥሪ አክብሩ፣ እኔም እናንተን ጥሪ አከብራለሁ እንጂ መጮህ እና እንትን አይደለም ጉዳዩ። ወሊኡሚኑ ቢ ወሊየስተሚሩ አላ ኢማን በኢማን ላይ ደግሞ ይጽኑ። በምላስ ብቻ አይደለም እምነትና ተግባራዊ አድርገው እምነቱን ያረጋግጡት። የእኔ አዘዝኳቸው ቦታ ይገኙ። ያ ከሆነ በፈለገው
አሊሙን ቢዛቲ ሱዱር እንኳን በድምፅ ቀርቶ በደረት የልብ ትርታውን አውቃለሁኝ። ለአለሁም የርሽዱን እና ይወፈቁነ ኢላ ማ ዩሪዱን የሚፈልጉትን ነገር ለማግኘትና ለስኬት ለመብቃት ከፈለጉ በዚህ መልክ ይቅረቡኝ፣ እኔ ቅርብ ነኝ ይሰማለሁኝ ይላል ማለት ነው። ይህም እንግዲህ አላህ ስብሓነሁ ወተዓላ ያው በእውቀቱ በእንክብካቤው በህክማው አብሮን ነው፣ ከሁሉም ጋር ነው ማለት ነው። ለወዳጆቹ ደግሞ የበለጠ ቅርብ ነው። ጥላት እኮ ቢቀርብም ሩቅ ነው፣ ያው እየሰማ እንዳልሰማ ይሆን። አላህ ግን ስብሓነሁ ወተዓላ ለወዳጆቹ የእሱን ፍቃድ ለሚያከብሩና ጥሪውን ለሚሰሙ እሱ ደግሞ የበለጠ ቅርብ ነው። መን ተቀረበ ኢለየ ሽብረን ተቀረብቱ ኢለይ ዚራአን እንዳለው ሐዲስ አልቁርስ። በዚህ መልክ መልስ ሰጠ አላህ ሱብሓነሁ ወተዓላ። እዚህ ላይ ሙናሰባው ጾም ጋር ተያይዞ የመጣው ምንድን ነው? ጾም አንድ ሰው ራሱን አሸንፎ ሰይጣንን ተቋቁሞ እየራበው እየጠማው ፍላጎቱን እየገታ እንትን ሲል ወደ ጌታ ቀርቧል ማለት ነው። ስለዚህ በጾም ጊዜ የምታደርጉት ዱዓ ከሌላ ጊዜ የበለጠ ተሰሚነት አለው ማለትን የመጠቆም ነው ማለት ነው። እስትጃበተ ዱዓ ረመዳን ተወቃ ነው የበለጠ ማለት ነው። እና በዚህ መልክ ጾም ጋራ ዱዓንም አትርሱ ነው ዋናው ነገር። ወደ አላህ ከሚያቀርቡትና የእስትጃባ በር ከሚከፍቱት ስራዎች አንዱና ዋነኛው ጾም ነውና በዛ ጊዜ ጾማችሁን ስትጾሙ እናንተም ደግሞ ለእኔ ብላችሁ እየተቸገራችሁ እኔ ደግሞ የእናንተን ጉዳይ የማላወጣበት ምክንያት የለም፣ በዛ ሰዓት ጠይቁኝ ይላል ማለት ነው። እሺ ሼክ ኢዛ ሰአለከ ዒባዲ ላይ እንዳሉት ሼክ እንዳነሱት ስለ ጾም እያወራ ነው ያለው። አሁንም ቀጥሎ ወደ ጾም ሁክም ነው የሚመለሰው። መሀል ላይ ዱዓ ተነሳ። ደግሞ የሚገርመው ሰዎች ስለሱ እንደሚጠይቁ በተለይ ዱዓ ሲያደርጉ ሰዎች ለሌላው ለዒባዳው ለሌላው ነገር ዝም ብለው ይቀጥሉ ይችላሉ። የዱዓ ጉዳይ በጣም ያሳስባቸዋልና ከይፍያውን ዝርዝሩን ሁሉ እንደሚጠይቁ እንዴት አድርገን ብንለምነው ነው የሚሰማን ያሉ ይመስላል። ቢስሚላህ ራህማን ራሂም። እንግዲህ ሙናሰባውንም ተነግረዋል። ጦም ትልቅ ኢባዳ ስለሆነ ጦም የጦመ ሰው ወደ አላህ የቀረበ ነውና ተጦም በኋላ ዱዓ ማድረግ አስፈላጊ ስለሆነ ነው ተብሏል። እውነት ነው። ግን እዚህ መናገር የምፈልገው ተዚህ የምንረዳው አላህን በቀጥታ ማንኛውም ሰው መለመን እንደሚችል ጠቁሞናል። እኛ ግን አሁን በሀገራችን በማንኛውም ዓለም ላይ ትላልቅ ሰዎች በእነሱ በኩል ታልሄድ በትላልቅ ሰዎች በኩል ታልሄድ በስተቀር አላህ አይሰማንም የሚል ሰው ብዙ ነው። ይሄን እምነት ስላለ ነው ተወሱል የሚበዛው እስቲጋፋ የሚበዛው። እኛ በቀጥታ ወደ አላህ መድረስ አንችልም ዋሲጧት አላደረግን የሚል እምነት ስላለ ነው። ይሄን የሚቃረን ይመስለኛል። ኢባዲ ነው ያለው እሱ ከሌ አላለም። ባሮቼ ተኔ ይጠይቁሃል። ዓሲዎችም ኢባዲ ይባላሉ። ዓሲም ቢሆን ኢባዲ ነው። አሁን እዚህ ላይ ሙራዱ ልዩ ባሮቹ አይደለም የፈለገው ፍጡሩ ሁላ ነው። አንዳንድ ጊዜ ኢዳፋው ለተሽሪፍ ነው ብሎ ልዩ ባሮች የሚባሉ አሉ። ኢባዱ ረህማን ይላል ምስል እዛ ላይ ለየት ያሉ ባሮች ናቸው። እዚህ ግን ፍጡር ማለት ነው። ወንጀለኛውም ይገባል። የጨነቃቸውማ መሆኑን እኮ የሚያሳየው አቀሪቡን ፈኑናጂህ አንበዒዱን ፈኑናዲህ ብሎ መጨነቃቸው የትኛው መንገድ እንሂድ ነው እኮ ያሉ። እሱን ጠይቁልንም እኮ አላሉ። ይሄ ነው እኮ እኔ እዚህ ነው እቺን ማንሳት ፈልጌ ነበር። እንደዚህ ነው እኮ እሱንም ጠይቁልኝ አላሉ። አንቱ ጠይቁልን አላሉ። ራሳችሁ ሊጠይቁ እንደፈለጉ ያመለክታል። ግን ስንጠይቅ እንዴት አድርገን እንጠይቀው ነው ያሉት። እንጩህ ወይ ንቀስ እንበል ነው ያሉት እንጂ ራሳቸው እንደሚጠይቁ ገብቷቸዋል። መጀን አላሉ። ስለዚህ መጀን አላሉም። አሁን እኛ የምንቸገረው እዚህ ላይ ነው። ይችን አያት ስንፈስር በደንብ አብራርተን ዳዕዋ ስናደርግ ህዝባችን ወደ አላህ እንዲመለስ በቀጥታ ወንድም ሴትም ዓሊምም ጃሂልም አላህን ቢለምነው እንደሚቀበለው ማስተማር አለበት። አላህ የማይወደው ሽርክ ነው እንጂ እኔን ለምን ጠየቃችሁኝ የሚል ጌታ አይደለም። እንደውም ሳይጠይቁት
ቁል ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ አስረፉ ብሎ ሱብሓነላህ አስረፉ ዐላ አንፉሲሂም ወመጠን አልፎ የሄደው በቃ አጉራ ዘለሉ እንኳ ቢሆን ማንም አይከለክለውም። ዝሙት የሚሰራ የነበረው ከምር የሚጠጣ የነበረው ሰው ሲገል የነበረው ያለ አግባቡ ሰው ሲገል የኖረውን ላ ተቅነጡ ሚን ረሕመቲላህ ደግሞ አንተ 100 ሰው ገሎ የለም እንዲያ ሰው ተማረ። አሁንማ በሺ የሚገሉ ሞልተዋል። አሁን በሺ የሚገሉ ሞልተዋል። እነዚህ እንኳ ቢመለሱ አላህ ይምራቸው ተጠየቁት ማለት ነው። ስለዚህ ብዙዎቻችን ይሄ ባህሪ ያለብን ሹሆቹ ታልጠየቁ በስተቀር እኛ ብንጠይቅ አይቀበለንም። እርግጥ ተኔ የተሻለ ነው እሱ ኢባዳ ያለው ብለን ባጠገባችን ታለ ሩቅ ታልሆነ እኔም ዱዓ እያረኩ አንተም ዱዓ አድርግልኝ ቢባል እርዱኝ ይላል ችግር አልነበረውም። ግን የሌለውን እዛ አካባቢ የሌለውን የሞተውን ዝም ብሎ የሞተው ሰው ካላህ ይበልጥ ይሰማኛል፣ ካላህ ይበልጥ ይሰማኛል፣ ቀዩሙ ለዚ ላ የሞት ላ የፉት ተሱ ይበልጥ እንዲያውም እሱ ይሰማኛል ብሎ እንዴት ነው የሚያደርገው? ይሄ በጣም ከባድ ነው እኮ ሱብሃንአላህ። ዶሪህ ላይ ያላያችሁ እንደሆነ እንጂ ዶሪህ ላይ እኮ ሲሄደው የሚያደርጉትን ብታው ሶላት ላይ እንደዛ ሁሹዕ የላቸው አይኖራቸው። እንዴት አድርጎ ቀኝ እጅ እኔ እና እሳቸው ባለንበት እኮ ነገሌ አይባልም እንጂ አብረን የሆነ ቦታ ሄደን ወደ ቀብር ገባን። ቀብር ዘይሩ ተብለን ወደ ቀብር ገባን። ስንገባ እኛ ጋር የነበሩት ትላልቅ ሰዎች ቀኝ እጃቸውን አወጡ፣ ደነገጡ፣ አንገታቸው እንደዚህ አሉ። እንዴ ምንድነው የሚደረገው? መጀመሪያ በጫማ አትግቡ ተባልን። ኧረ በጫማ ነው የምንገባው እኛ ምናምን ብለን ገባን። ማለት ነገር ነው ያየነው። እና ልምዱ ከዚህ ሸኽ ነው ከምንለው ራሱ ዚያረተል ቁቡር ሲደረግ ወደ አላህ ሶላት ሲገባ ከሚደረገው ሁሹዕ የበለጠ ነው። ሰው ያንን እንኳን ልምደው ነው። እነዚህ አይተው ነው እኮ እኔ በግር በተቀበሩት በቀብር አጠገብ በጫማ አትሄዱ የሚባልበት ሰው እንትን ቀብር አውቃለሁ። ጫማ ተወልቆ ቀብሩን ቦታ ሲታለፍ እንደገና ጫማ ይገባል። ከዚያ በጃጀት ከብቶቹ ግን እንደፈለጉ እየሸኑ ያሩ በዚያው አጠገቡ ያልፋሉ። እኛ ያንን ረግጠን እስማ ዙር ናቸው እኛ ስረግጠን አልፈን መጠበቅ የለባቸው ነበር። ታዲያ ከብቶቹን እኮ መጠበቅ ነበረባቸው። አሁን እዛ ሀገር ቀብር ያከብራል ይባላል አይደለም? ቀብር አያከብርም። የሚያከብሩት ሽርኩ ላይ ነው እንጂ ሌላውን ሰው እኮ ከብት እየተራበት ሽንት እየተሸናበት ያን ወልይ ነው ብሎ የሚያምኑበትን ሰው ብቻ ነው። ቀብሩን በሙሉ አላከበሩትም። ቀብር ማክበር ማለት ያረጋገጠው ሰው እንዳይረግጠው ማድረግ፣ ሽንት እንዳይሸናበት ማድረግ ነው። አሁን ሱዑዲያ ሁላችንም አይተናል እንዴት እንዲያከበሩት አላያችሁ? ታጥሮ ተከብሮ ዙሪያውን ታጥሮ ተከብሮ ነው። ግን የኛ ቀብር ማክበር የሚለው ሽርኩን ነው። አሁን ሰውዶችን ቀብር ወልይ ያዋርድ ያሉ ምናምን ነው የሚሉት። እነሱ አላህን እንገዛ ስላሉ ነው እንጂ ቀብራቸውን በደንብ አክብረው ነው የያዙት። እና ተዝም ምንድነው ማለት እንዴት ነው እንደው اجيب دعوه الداعي اذا دعاني ዱዓ አስፈላጊ ነው ሙሂም ነው። አው ዱዓ ሙሂም ነው። ኢባዳ እኮ ነው ዱዓ ኢባዳ። وقال ربكم ادعوني استجب لكم ان الذين يستكبرون عن عبادتي سيدخلون جهنم داخرين. سبحان الله ዱዓ አላረግም ማለት እኮ ኩራት ይመስል استغناء عن الله ነው። እኔ ሁሉን ነገር እችለዋለሁኝ አልፈልገውም ማለት ይመስላል። እኛ ደግሞ የምንችለው ነገር የለም። ምን ቸግሮኝ ጫማህ ቢበጠስብህ እንኳን ዱዓ አድርግ ብለዋል ነብዩ አለይሂ ሰላቱ ወሰላም። እሱ ታላስተካከለው አይስተካከለው። فليستجيبوا لي شرط فليستجيبوا لي وليؤمنوا بي استجابة ማለት ምን ማለት ነው? ሰውየው ለአላህ ታዘዘ የምንለው እሺ አለ የአላህን ትእዛዝ አከበረ። وما دعاء الكافرين إلا في ضلال ነገር ነው። አዎ ያማ ኢስቲጃባ የሚለው ኢምቲታሉል አምርና ኢጅቲናቡን ነሂ ነው። እኔ ያዘዝኳችሁን ፈጽሙ፣ እኔ የከለከልኳችሁን ተከልከሉ። እኔ ደግሞ ከዛ በኋላ ስትለምኑኝ ደግሞ እሰማቸዋለሁ፣ አጠፋውን እሰጣለሁ እያለ ነው። ሸርጡ ካልተሟላ ዱዓው ፋይዳ የለውም። አንዳንድ ጊዜ ሰዎች እዚህ ላይ ዱዓ ያደርጋል ሰው እንግዲህ የሚችለውን ያው አድርጋለሁ ብሎ ግን ዱዓ የሚያደርገው ልጅ አግብቶ እንዲወልድ ብሎ ወይ ሀብታም እንዲሆን ብሎ ነው የሚያደርገው። አይሆንለትም።
ቁርአን ደግሞ ፈኢኒ ቀሪቡን ኡጂቡ ዳዕወተ ዳዒ ብሏል። ኡጂቡ ነው ምንድን ነው እሱ? ለዚህ ላይ እንግዲህ ዑለማዎች የሚሉት አለ ነብያችንም ይዘው ነው። አንዳንድ ዱዓ ሲደረግ አላህ እስቲጃባ ተቀበለው የሚባለው በብዙ አይነት ነው የሚሉት። አንዳንድ ጊዜ አሁን እንዳልኩት የጠየቀውን የሚያደርግለትም አለ ያንኑ ዛቱ። አንዳንዱ ደግሞ የጠየቀውን ትቶ ሌላ ነገር ይሰጠዋል። ለሱ የሚበጀው ያ ነው ብሎ ነው ማለት ነው። ወይ በላእ ሊመጣበት ታስቦ ነበር፣ ያን በላእ ደግሞ ይመልስለታል። ያ መመለሱ የለመነውን ነገር ተሚቀበል ተሚሰጠው ያ በላእ መመለሱ ይሻላል ብሎ ነው ይላሉ። ወይም ደግሞ በአኼራ የሚያደርገውም አለ አኼራው ይሻላል ብሎ ነው ብሎ በዚህ ሁሉ መልስ አድርገዋል። ሌላው ደግሞ ሹሩጥም ተደርጓል። ሹሩጦች ለእስቲጃባ ተቀምጠዋል። እነዛ አልተሟሉ የሆነ ይሆናል። ሐላል መብላትም አንድ ሸርጥ ነው ተብሎ ነብያችን ምንድን ነው ያሉት? ሱመ ዘከረ ረጁለ ብሎ ዩጢሉ ሰፈረ አቅበረ አሽዓፈ አቅበረ የቁሉ ያ ረቢ ያ ረቢ አሉ ወመእከሉሁ ሐራም ወመሽረቡሁ ሐራም ወመልበሱሁ ሐራም ወጉዚየ ቢልሐራም ፈአና ዩስተጃቡ ለሁ ብሏል። ይሄም እየሆነ በሩን ዘግቶታል። በገዛ እጁ ነው የዘጋው ማለት ነው። ይህ አባባል ላይ ለምሳሌ ሰው ሁሉ ሰው የሚስማማበት ሀብታም መሆን ነው። ለሀብት ዱዓ የማያደርግ የለም፣ ይሳካው ባይሳካው። ስለዚህ ሀብታም እድሜ ልኩን ሀብታም ለመሆን ዱዓ ሳያደርግ ሀብታም ሳይሆን ይሞታል። ምንድን ነው እና አላህ ሱብሓነሁ ወተዓላ አንደኛ ሀብት ጥጉያን ጋር ነው የሚመጣው። ጥጉያን ሁልጊዜ ጥጋበኛ ወደ ሽሩር ነው። ስለዚህ ያን ነገር ቢሰጠው ዲኑን የሚያጣበት ሁኔታ ይኖራል። ለምሳሌ ሀብታም ለመሆን ሁሉ ሰው ይጣጣራል፣ ይለምናል በየጊዜው። እሱ ሀብታም ሆኖ በዛ ሀብት በልቶ ጠጥቶ አጊጦ ተውቦ ሊኖር ተደስቶ ነው የሚፈልገው። አላህ ግን ሱብሓነሁ ወተዓላ ሰውዬ ገና 80 ዓመት ነው የሚጠብቀው እድሜው አይደለም። የዛሬ ሳምንት እንደሚሞት ያውቃል። 8 ቀን ነው የቀረው 80 ዓመት። ስለዚህ በዛ ሰዓት ያለውን ነገር ቢያደርግለት ተጠቀመ? ምን ፋይዳ አለው? ግን በዛ ፈንታ አላህ የብኒ ለሁ በይተን ፊል ጀና፣ እዛኛው ቦታ አላሰበው ቦታ ላይ ተሰርቶለታል። በቅርብ ሊሄድ ነውና እዛ ጫጉላለው ማለት ነው። እዚህ ቢመጣ ግን ኸሳራ ነው። እሱ ሲመጣ ሰውየው ትቶ ሊሄድ ነው ማለት ነው። እና የደኺሩ ለሁ የሚለው ትልቅ አብዛኛው እንትን ነው። አንዳንድ ደግሞ ያው ዱንያም ሁልጊዜ እነላህ ዩዕጢ ዱንያ ሊመን አሐበሁ ወሊመን አብገደሁ ወላ ዩዕጢ ዲነ ኢላ ሊመን አሐበሁ ይላል። ዱንያም ወርካሽ ዕቃ ስለሆነች ጀናሐ በዑዷ ናት፣ ውድ ደቂቃ ናት። እንዲያው አንተ አንዲት ፍሬ እንትን ሀዲያ ብለህ ትሰጣለህ እንደ ለሰው የተናቀ ነገር፣ ምንም ቂማ የሌለው ነገር። ግን ዲን ከሆነ ውድ ዕቃ ስለሆነ ለወዳጅ ብቻ ነው የሚሰጠው። ያቺ ነገር ሰው ደግሞ የሚያተኩረው ዱንያ ላይ ነው። በዱንያ ያችን ነገር የተንሰፈሰፈላትን ነገር ካገኘ ይችሉ ደካማ ኢማኑን ደግሞ ታሳጠዋለች። እሱ ማለት ነው ይችኑ ኢማኑን ታሳጠዋለች። ጀማዓ ማያመልጥ የነበረው አቡል ሶፍ የነበረው ታያለች። ዘወር ብላችሁ መስጂድ ላይ ስታዩ ሀብታም ታገኛላችሁ? ሶፍ ላይ አበደን አይገኝም ሀብታም። እንዲያው ሳት ብሎት እንኳ ተመጣ ወደ አሰላሙ አለይኩም ስትል ሲሄድ ነው የምታየው። ሁለተኛው ምንዚህ እንዳሰላመተው አይታወቅም። ትንሽ ስራ ያለው ሰው ማለት ነው። ሚስኪኑ ነው እዛ ቁጭ ብሎ አዝካሩን ብሎ ቢሰጠው ያ ሚስኪን ራሱ እንደዛ ነው የሚሄደው ማለት ነው። ይህንን እንግዲህ አላህ ሱብሓነሁ ወተዓላ ሕክማ ነውና ለእያንዳንዱ መካካሻ አድርጎልታል። ዱንያ የተሰጡት ያው በዱንያቸው፣ እነዚህ ደግሞ ሚስኪኖቹ ካሳ አላህ እያዘጋጀላቸው ስለሆነ ያን ነገር ዱንያ ቢሰጣቸው ማርሽ ይቀይራሉ ማለት ነው። መጥታ ወደዛ ነው የሚሮጡት እነሱ። ስለዚህ እኛ ዱዓ ላይ ታዘናል፣ ዱዓችን እናደርጋለን። ዱዓችንን እኛ የመሰለንን እንጠይቃለን እንጂ አላህ እስትጃባ እንደሚያደርግ ቃል ገብቶልናል። እኛ የጠየቅነውን ቀጥታ አልሰጠንም ማለት ዱዓችን እስትጃባ አላደረገውም ማለት አይደለም። ይህን ነው ማወቅ ያለብን። ብዙ ጊዜ ሰዎች ያልነው ካልሆነ ዱዓችን አልተሳካም ብለው ስለሚያልቁ ሁለተኛ ሶስተኛ ዱዓ እናደርግም። ምክንያቱም ለምነ ነው እምቢ ያለን ነገር። ሌላው ደግሞ መሰልቸት አያስፈልግም። አላህ አንዳንዶቹ ከአላህ ጋራ ጥያቄ ሲያበዙ
የሚበዛበት የሚመስላቸዋል። ይታዘበኛል፣ ይህንን ያህል ሳልጠይቀውም ይበዛበታል። አላህ ሲደጋግሙት እንዲህ አላህስ ምን ይለኝ ይላሉ ሰዎች። በማብዛታችን እንዲያውም ይወደናል ነው፣ ይደሰታል። አላህ ሱብሓነሁ ወተዓላን ለምኖ የማይሳካለት የለም ሸርጡ ካልተሟላ ካልሆነ በስተቀር። ሸርጡ የተሟላ ዱዓን አላህ ይቀበላል። አላህ የተቀበለው ዱዓ ደግሞ ወይ ለዱንያችን ወይ ለአኼራችን ሆኗል። እኛ ለዱንያ ብለነዋል፣ ቅድም ሼኽ እንዳሉት ለአኼራው የሚበልጠው ነው ተብሎ የተዘጋጀለት ሊሆን ይችላል። ስለዚህ ዱዓ አብዙ ነው። ረመዳን ላይ ጾም ላይ የረመዳን የግድ ጾም ማለት አይደለም፣ የሌላውም ጾም ቢሆን ከዱዓ ጋራ ጾም ቅርብ ግንኙነት ያለው መሆኑን የሚያስተምራል ነው ያሉን ሼኾቻችን። እና እነዚህ ኡሒለ ለኩም ሌለተ ሲያም ረፈሱ ሼኾቹ መርሀባ። አሁንም ያው ከጾም ጋር የተያያዙ አህካሞች ናቸው። እንግዲህ ጾም የተለያዩ ሙሽተሃያት ሰዎች የሚፈልጓቸውና የሚጓጉላቸውን ነገሮች መታቀብ እና ለአላህ ራሱን ማስገዛት የሚል ነው። ከዚህ ጋር ተያይዞ ያው አወለል ኢስላም ላይ ጾም እንደታዘዘ ግንኙነትም ልክ እንደ ምግብ ተከልክሎ ነበር። በረመዷን ግንኙነት እንዳይደረግ ተደርጎ ነበረ ማለት ነው። እና ጾም ጾሞ ውሎ ካፈጠረ በኋላ ከምኝታ በፊት መብላት መጠጣት ይቻላል። እንቅልፍ ተወሰደው ግን መብላት መጠጣትም አይቻልም ነበር። የሚቀጥለው ቀን ይሻገራል ማለት ነው። በዚህ ሁኔታ ላይ መጀመሪያ ተፈተኑ። ግንኙነትም እንደዛው ያው ልክ እንደ ምግቡ እስካልተኛ ድረስ ይቻል ነበረ። ከተኛ በኋላ ግን አይቻልም። በዚህ ሁኔታ እያሉ ያው አጋጣሚ ነገር ሆነና የሆነ ግለሰብ ሊሳሳት ነው ማለት ነው። ኡሒለ ለኩም ሌለተ ሲያም ረፈሱ ኢላ ኒሳኢኩም፣ በጾም ጊዜያት በሌሊቱ ክፍለ ጊዜ ወደ ሴቶቻችሁ ጎራ ማለት ተፈቀደላችሁ ይላል። እና መጀመሪያ አይፈቀድም ነበረ። በዛ ሰዓት የሚጦመው ቀን ነው፣ ሌሊትም ጭምር ክልክል ነበረ መጀመሪያ አካባቢ ላይ ማለት ነው። አሁን ግን ተሳሳተ ሰውየው። ሲሳሳት ራሱን ሰሃቦች ግልጽ ናቸው። ስተት ካጋጠማቸው መጥተው ራሳቸውን ያጋልጣሉ። ተናገሩ ወህይ ሳይቀድመን ነው የሚሉት። ያኔ አላህ ሱብሓነሁ ወተዓላ ችግሩን ተረዳላቸውና በቃ ይሄ ነገር ከብዷቸዋል ማለት ነው። ወጀዐለ ለኩም ፊዲን ሚን ሐረጅ እንዳለው አሁንም ይሄ ነገር ወር ሙሉ እንግዲህ ተተኛ በኋላ መነሳትና ግናኘት አይቻልም ከተባለ አደጋሽ መሆኑን ተገንዝቦላቸው ወደ ሴቶቻችሁ ጎራ ማለት ትችላላችሁ በሌሊት እስከሆነ ድረስ። በቀን ያው የታወቀ ነው፣ ልክ እንደ ምግቡ ክልክል ነው። ሌሊት ከሆነ ግን ተንቅልፍ በፊትም ሆነ ተንቅልፍ በኋላ ወደ ባለቤቱ ጎራ ማለት ይቻላል፣ ተፈቀደ ያላል። ምክንያቱም ሁነ ሊባሱን ለኩም፣ እነሱ ሴቶቻችሁ የእናንተ አልባሳት ናቸው። ወአንቱም ሊባሱን ነው፣ እናንተም ለነሱ አልባሳት ናቸው። ልብስና ተለባሽ ሊለያይ አይገባም። ተና ህክማው እንግዲህ አንድ ሰው ራቆት ግን አይባልም። ልብሱ ደግሞ ታለበስከው ምንም ትርጉም አለው፣ ልብሱም ጥቅሙ ቀረ ማለት ነው። ስለዚህ የባልና የሚስትን አላቃ ግንኙነት እንደ ልብስና እንደ ለባሽ አደረገው ማለት ነው። ወትሮውን ማይለያይ ነገር ነው የተለያየውና ችግር የለውም ማለት ነው። አሊመ አላሁ አነኩም ኩንቱም ተኽታኑን አንፉሰኩም ማለት እናንተ በዚህ ነገር ታዛችኋል፣ ማስጠንቀቂያ ተሰጥቷችኋል፣ ግን ራሳችሁን ትሸውዱ ነበረ። ያው እኔ እንደማላያችሁ እንደማላቅባችሁ እንደዚህ የምትወሳለቱ እንደነበራችሁ ተደርሶባችኋል አለ እና ስለዚህ ጥፋተኞች ናችሁ መቀጣት አለባችሁ በማለት ፈንታ ረህሙን ራሂምን አይከብዶባችሁ ነው፣ ምንም አይፈረድባችሁም። ልብስና ለባሽ ወትሮውን ሲለያያል እንዴ እና ተፈቅዷል ካሁን በኋላ አለ እና ፈረጃ መጣ ማለት ነው። አንዳንድ ጊዜ ስህተት በሰሃቦች የሚሳሳቱት ነገር ፈረጃ ያመጣል። ብዙ ጊዜ ከበድ ያለችው ነገር ላይ እነሱ ሲቁነጠነጡ ይቺ ነገር እንግዲያስ ትሻሻልላችሁ ይባላል። ወትሮ ሳያውቀው ቀርቶ አይደለም፣ ለመፈተን ነው። ወትሮም ያውቃል እንደዚህ አይነት ችግር እንደሚመጣ ያውቃል፣ ሩክሷ መሰጣት እንዳለባቸው ያውቃል። ግን ሞክሩት ነው
ፈተናው የምትችለውን ያህል ሞክረህ ሲያቅትህ ማሻሻያ ይሰጥሃል ነው የሚለው አላህ ሱብሓነሁ ወተዓላ። ተቸግሮ ደግሞ መፍትሄ የተሰጠው ሰው በጣም ነው ሲያመሰግን የሚኖረው በጣም ሁሉ ጊዜ እና እነዚህ እንግዲህ የዚህ አይነት ስህተት አጋጥሟቸው ራሳቸውን አጋልጠው ጥያቄ የሚያቀርቡ ሰሃቦች ባለውለታ ናቸው ለኡመቱ። ራስ ባይሳሳቱ ኑሮ ይሄ ነገር ይቀጥል ነበር ማለት ነው። እና ለዓሊመ አላህ አነኩም ዕልመ ዙሁር ማለት ነው። ወትሮም አላህ ዓሊሙል ገይቢ ወሸሃዳ ነው፣ የታወቀ ነገር ነው። ግን አሁን በተጨባጭ እናንተ የማትችሉት መሆኑ ተረጋገጠ ማለት ነው። ኩንቱም ተኽታኑና አንፉሰኩም ፈታበ አለይኩም ረጃ አንኩም ማለት አን ተሽዲድ አጥብቆባችኋልና ከዚህ ተጠበቀው ድንጋጌ ወደ ለስላሳው ተመለሰላችሁ። ወአፋ አንኩም ያለፈውንም ሰት ይቅር አላችኋል። ያለፈውንም እንግዲህ ያስጠይቅ ነበረ፣ ግን ተረድቻችኋለሁኝ እና ይቅር ብያችኋለሁ። ፈልአን ቢዳየተ ሚነል አን ከአሁን ጀምሮ ፈአባሽሩሁን ባለቤቶቻችሁ ጋራ በሌሊት መገናኘት ትችላላችሁ። ወብተጉ ማ ከተበ ላሁ ለኩም ስትገናኙ ግን ጊዜያዊ ፍላጎታችሁን ማርካት ብቻ ሳይሆን አላማችሁ አላህ የጻፈላችሁን ጸጋ አላማ አድርጋችሁ ቢሆን ጥሩ ነው ይላል። ማለት ወለድን ሷሊህ ጥሩ ትውልድ እንዲመጣላችሁ አቅዳችሁ፣ ወይም ደግሞ ሐራም ላይ እንዳትወድቁ እናንተም ሆነ ባለቤቶቻችሁ ተሐራም ለመጠበቅ ብላችሁ ኒያ ብታስተካክሉ የበለጠ ጥሩ ይሆናል ማለት ነው። ወኩሉ ወሽረቡ ሐታ የተበየነ ለኩም ልኸይጡ ልአብየዱ ምን ልኸይጥ ልአስወድ። እንደዚሁም በምግብ ላይ ተሳሳቱ። ያው አንዱ አላህ ስብሓነሁ ወተዓላ ያው ሌሊቱን ፈጅር እስከሚወጣ ድረስ በሙሉ የረፍት ጊዜ ነው ያደረገው፣ ወይም የዚክር ኢባዳ ጊዜ ነው። ቀኑ ጾም ነው፣ ግን የሌሊቱን ክፍለ ጊዜ አያውቁም ነበር፣ ይቸገሩ ነበር። እንዳሁኑ መለኪያ የለም። ሁልጊዜ ንጋቱ ወገግ ካላለ በስተቀር መንጋቱን አያውቁትም። አንዳንዱ ገና ወዲያው ትንሽ ተኛና ስጋ ስላለበት ወዲያው ተነስቶ ሳሁር ያደርጋል፣ ይፈጅራል ብሎ ሲጠብቅ አይፈጅረው። አንዳንዱ ደግሞ ገና ነው እያለ ሲዘናጋ አዛን ይልበታል። ተቸገሩ ማለት ነው። በዚህ ሁኔታ ላይ አላህ ሱብሓነሁ ወተዓላ ምን አደረገ? ፈልአነ ባሽሩሁን ወብተጉ ማ ከተበ ላሁ ለኩም ታላ በኋላ ወኩሉ ወሽረቡ ምግብም በሌሊት እንደፈለጋችሁ ብሉ ጠጡ። ሐታ የተበየነ ለኩም ልኸይጡ ልአብየዱ ምን ልኸይጥ ልአስወዲ ምን ልፈጅር ነጩ ክር ተጥቁር ክር እስተሚለይ ድረስ አለባ ነው አሽሙራዊ አነጋገር። ይህን ጊዜ እንግዲህ አንዳንዱ አዲ ሰው በቃ ዛሂሩ ነው የሚመጣውና ሙተባዲሩ ክር እስካለ ድረስ ኸይጥ ክር ነው። ጥቁር ክርና ነጭ ክር አቅርቦ አጠገቡ አስቀመጠ። ራክሴው ማለት ነው። ቀጥ እያለ እንዲህ ያያታል፣ አትታይም። ስለዚህ ገና ነው እያለ ዝም ብሎ ይበላል ማለት ነው። ኋላ በሩ ከፈት ሲል ወገግ ብሏል። በቃ ደነገጠ። ወዲያውኑ እንግዲህ አንድ ችግር ሲያጋጥማቸው ሩጠው ነው ዋህይ እንዳያጋልጣቸው ቶሎ ቀድሞ ሪፖርት ያደርጋሉ ማለት ነው። ሄዲያው ተናገሩ ለረሱሉ ማለት ነው አለይሂ ሰላቱ ወሰላም። እና ነጭ ክር ተቀዩ ተጥቁር ክር እስከሚለይ ድረስ ባለው መሰረት ክር አስቀምጬ አለይልኝ አለ። ኋላ ግን ሳይ ጊዜ ረፍዶ አገኘሁኝ አለ። ምን ይሻለኛል? ሚነል ፈጅር የምትለው አልወረደችም ነበር። ሱብሃንአላህ አንዲት ከሊማ እቺ በያንያ ናት። ሚነል በያንያ ስላልወረደች እሷ ብትኖር ኖሮ አይሳሳትም ነበር። ኋላ ነው ሚነል ፈጅር የመጣችው ጥያቄው ሲመጣ ማለት ነው። እና ኢነከ ለአሪዱል ቀፋ አሉ ረሱል አለይሂ ሰላም። አንተ ትከሻ ሰፊ ሰው ነው። ኪናያ አኒል ገባ ችላጅል ሰው ትከሻው ሰፊ ነው ይባላል በተለምዶ ማለት ነው። እና ትከሻ ሰፊ ነውና እንዴት አድርገህ እንደዚህ ተረዳው? አያቆ ኢነማ ሆ ዲያኡል ሌሊ ወዘላሙን እንደሱ ዲያኡል ነሃሪ ወዘላሙል ሌሊ ኪናየቱን አንሃ። ነጭ ክርና ቀይ ክር የተባለው የንጋቱ ወገገንና የምሽቱ ጨለማ ማለት ነው እንጂ እንዴት ክር ታደርጋለህ አሉና አያቱ ተስዲቅ አረከ ረሱል የረሱልን ተፍሲር አጸደቀ። ሚነል ፈጅር አለ ቀጥሎ ማለት ነው። እና በዚህ መልክ እንትና ثم اتموا الصيام الى الليل መነሻውን እንግዲህ ገለጸ። ነጭ ክር ተቀዩ ተጥቁሩ ውስጥ የሚገለጥ ብሎ ነበር። መድረሻው እስከ ነው የሚለውን ደግሞ
ኢለሌል ሌይል ማለት ያው ቁርበ ሸምስ ነው። ፀሐይ እስከምትጠልቅ ድረስ ቀጥሉ አሟሉ በማለት አስቀመጠ ማለት ነው። ወላ ቱባሽሩሁን ሴቶችን በማንኛውም ጊዜ ልብስና ለባሽ አይለያይምና ተፈልጋችሁበት ጊዜ ትችላላችሁ ስላችሁ ደግሞ በዚህ ቅያስ ኢዕቲካፍም ላይ እንዳትሳሳቱ አለና በመሳጅድ ላይ ኢባዳ ተጠምዳችሁ በምትቆዩበት ጊዜ ሴቶች ጋር ግንኙነት እንዳታደርጉ ይላል ማለት ነው። ይህም ራሱን የቻለ ኢባዳ ነው ኢዕቲካፍ የሚባለው ነገር። ስለዚህ ኢባዳ አንድ ሰው ኢዕቲካፍ አላህ ቤት ተቀመጠ ለመተላለፍ እንዳትቀርቧቸው ይላል። ከዛሊክ ይበይኑ ላሁ አያቲ በዚህ መልክ አላህ ሱብሓነሁ ወተዓላ አናቅጾችን ይገልጽላቸዋል። ሊናሲ ለሰው ልጆች ሁሉ መመሪያ እንዲሆን ለአለሁም የተቁን አላህ ከፈቀደው ነገር አልፈው እንዳይሄዱና ለችግር እንዳይጋለጡ እንዲጠነቀቁ ዘንድ እነዚህን ያስቀምጫለሁኝ በማለት አሁንም ከጾም ጋር ተዛምዶ ያላቸውን ነገሮች እየዳሰሰ ነው ያለው ማለት ነው። ኢዕቲካፍም ያው ከጾም ጋር ቅርብ ተዛምዶ ያለው መሆኑን አሳወቀ በዛ አጋጣሚ። ጀዛከላሁ ኸይር ሼኽና። ከሌላው ትምህርታችን ጋር መልሰን የምናየው ይሁን ይሄ አያ የምትሉት ነገር ካለው ማለት ነው። የዛሬው ትምህርታችንን እዚህ ላይ እናበቃለን። የሚቀጥለው ቀን የሚቀጥሉ ትምህርቶች ይዘን እስከምንገናኝ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። للهدى والناس آي النيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات كم سمات روح ونارت من حياة بين أنهار البشائر والعظات واستلذ القلب فهما وثبات إنه القرآن حيث المعجزات.